አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ። አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካው መሪ ትራምፕ ኦማንን እንደሚያጠቁ ዛቱ። በጋዛ የሰላም ዕቅድ መሠረት ሐማስ መሳሪያውን እያስረከበ ነው ብለዋል። ፕሬዝዳንት ትራምፕ ከፋክስ ኒውስ ጋር ባካሄዱት ሰፊ የስልክ ቃለ ምልልስ ኢራን የእጅ መስጠት ነጭ ባንዲራ እንድታወጣ ጥሪ አቅርበዋል። ከዚሁ ጋር ተያይዞ ኦማንን እንደሚያጠቁ በመዛት በጋዛ የሰላም ዕቅዳቸው መሠረት ሐማስ መሳሪያዎቹን እያስረከበ ነው ሲሉ ተናግረዋል። ፕሬዝዳንቱ ለግጭት ምንም አይነት የጊዜ ሰሌዳ እንደሌላቸውና መቸኮል እንደማይፈልጉ በመግለጽ የአሜሪካ የኩለ ዘመን ምርጫ ከኔ አስተሳሰብ ጋር ምንም የሚያገናኘው ነገር የለም ብለዋል። ትራምፕ ስለ ኢራን ሲናገሩ ጥሩ የፖከር ተጫዋቾች ናቸው፣ ነገር ግን እየሞቱ ነው ያሉ ሲሆን አሁንም በስራ ላይ ያለው የአሜሪካ የባህር ኃይል እገዳ በኢራን አስተዳደር ላይ ተጨማሪ ጫና ማሳደሩን አመልክተዋል። የሆርሙዝ ሰርጥን ለማስተዳደር በኢራንና በኦማን መካከል እየተደረገ ያለውን ውይይት በተመለከተም ትራምፕ ኦማን በመካከላችን ከገባች በቦምብ እናደቃታለን ሲሉ ዝተዋል። ፕሬዝዳንቱ አሜሪካም ከኢራን አብዮታዊ የበላይ ጦር ባለሥልጣናት ጋር በሚስጥር ንግግር እየተደረገ መሆኑን አረጋግጠዋል። የኢራን ውጭ ጉዳይ ሚኒስቴር ግን ምንም አይነት ንግግር የለም ሲል አስተባብሏል። ትራምፕ አማካሪያቸው ወይም አማቻቸው ጃሬድ ኩሽነር ከሐማስና ከእስራኤል ባለሥልጣናት ጋር ያካሄዱትን ስብሰባ አስመልክቶ በሰጡት አስተያየት በጋዛ የሰላም ዕቅዳቸው መሠረት ሐማስ ትጥቅ የመፍታት ሂደት እያሳየ መሆኑን ጠቁመዋል። አክለውም እስራኤል በአሁኑ ወቅት በጋዛ ጥቃት ማድረስ እንደሌለባት ገልጸዋል። ከሐማስ ጋር የራሳችን ግንኙነት አለን፣ መሳሪያም እያስረከቡ ነው ሲሉ ተናግረዋል። ልዩ ልዑካቸው ጃሬድ ኩሽነር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተነጋግረዋል። የአሜሪካ ፕሬዝዳንት ትራምፕ ከፍተኛ አማካሪ ጃሬድ ኩሽነር ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በኢየሩሳሌም ያቀዱትን ስብሰባ ዛሬ መጀመራቸውን ባለሥልጣናት ገልጸዋል። በኔታንያሁ ቢሮ በተካሄደው በዚህ ስብሰባ ኩሽነርን በመቀላቀል የሰላም ቦርድ ከፍተኛ መልእክተኞች ኒኮላይ ሞሎዳቭ እና ቶኒ ብሌየር መገኘታቸውን ባለሥልጣናት አመልክተዋል። በእስራኤል በኩል በስብሰባው ማን እንደተሳተፈ እስካሁን በግልጽ የታወቀ የለም። ስብሰባው በአሜሪካ የሚደገፈው ቦርድ የትራምፕን የጋዛ የሰላም ዕቅድ ወደፊት ለማስኬድ የተቀረጸውን የ15 ነጥብ የድርጊት መርሃ ግብር ለማስፈጸም የሚደረገው ጥረት አካል ነው። ሐማስ በቅዱ መስማማቱን ቢገልጽም ኔታንያሁ ግን እስራኤል ከጋዛ ሰርጥ ለቃ ከመውጣቷ በፊት ቡድኑ ሙሉ በሙሉ ትጥቁን መፍታት አለበት ሲሉ እቅዱን በይፋ ውድቅ አድርገዋል። አንድ የአሜሪካ ባለሥልጣን በእቅዱ ትግበራ ላይ በእስራኤልና በአሜሪካ መካከል ያለውን ልዩነት አቃለውታል። የዛሬው ስብሰባም ዋና ዓላማው የእስራኤልን ፊርማ በ15ቱ ነጥብ ዕቅድ ላይ ማሳረፍ ሳይሆን ማስፈጸም በምንችላቸው የዕቅዱ ክፍሎች ላይ ወደፊት መግፋት ነው ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በየመን እየተባባሰ የመጣው ግጭት ከፍተኛ ስጋት እንዳሳደረባቸው ገለጹ። የሰላማዊ ሰዎች ሕይወት እየተቀጠፈ መሆኑን ገልጸዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በየመን በድጋሚ እያንሰራራ የመጣው ግጭት ሀገሪቱን ወደ ሙሉ የጦርነት ቀውስ እንዳይመልሳት
ሁሉም ወገኖች እርምጃ እንዲወስዱና በአስቸኳይ ውጥረቱን እንዲያረግቡ ጥሪ አቅርበዋል። ቮልከር ተርክ ባወጡት መግለጫም ሁሉም ወገኖች የመን ወደ ሙሉ ጦርነት ቀውስ እንድትመለስ የሚያደርጉ ማናቸውንም እንቅስቃሴዎች በአስቸኳይ እንዲያቆሙ ጠይቀዋል። በሁቲ አማጽያንና በመንግስት ኃይሎች መካከል በድጋሚ የተቀሰቀሰው ውጊያ እንደ ፈረንጆቹ አቆጣጠር በ2022 የተደረሰውን የተኩስ ማቆም ስምምነት የጣሰ ነው። ሁቲዎች በአብዛኛው ሰሜንና ምዕራብ የመንን ወይም ደግሞ የየመንን ክፍል ይቆጣጠራሉ። ዋና ከተማ ሰነአና በቀይ ባህር ያለው ሁዳይዳ ወደብ በእጃቸው ይገኛል። በሌላ በኩል በሳውዲ የሚደገፈውና ዓለም አቀፍ ዕውቅና ያለው የየመን መንግስት ደቡብና ምስራቅ የሀገሪቱን ትልቅ ክፍል ይቆጣጠራል። ኤደን የመንግስት ጊዜያዊ መቀመጫ ናት። አሁን ከ2022 በፊት ወደ ነበረው ጦርነት እየተመለሱ መሆናቸው ነው ትልቁ ስጋት። የመንግስታቱ ድርጅት የየመን ልዩ መልእክተኛ ሃንስ ግረንድበርግ ያሉትም ይህንኑ ነው። ከእርቅ ስምምነት በኋላም እጅግ ከፍተኛ የጦርነት መመለስ አደጋም እየተመለከቱ መሆናቸውን ውጊያው ከየመን አልፎ ወደ ቀይ ባህርና የባብ ኤል መንደብ ተስፋፍቶ ክልላዊ ግጭት ሊሆን መቻሉም ሌላው አሳሳቢ ጉዳይ ነው። በተለይ የሁቲዎች የድሮንና የሚሳኤል ጥቃት የቀድሞውን የጦርነት ዘዴ የቀየረ ሆኗል። ሁቲዎች ከ2022 ጀምሮ ወታደራዊ አቅማቸውን ሲያዳብሩ የቆዩ ሲሆን የሚሳኤልና ድሮን አቅማቸው በመጠናከሩ የየመን መንግስትንና የሚደግፉትን ኃይሎች በድጋሜ ለመጫን የተሻለ አቅም አግኝተዋል። የየመን መንግስት ኃይሎች በአንድ የተዋሃደ ጦር ወይም ደግሞ በአንድ ጦር የተዋሃዱ አለመሆናቸው ሁቲዎችን ለማሸነፍ የሚደረገውን ጥረት አዳክሞታል ነው የሚባለው። የየመን ጦርነት ከየመን ውስጣዊ ፖለቲካ በላይ የክልሉ የኃይል ፉክክር መድረክ ሆኗል። ሳውዲ አረቢያም የየመን መንግስትን ስትደግፍ፣ ኢራን ደግሞ ለሁቲዎች የፖለቲካም የመሳሪያና ሌሎች ድጋፎች እንደምትሰጥ በሰፊው ይታወቃል። እናም የየመን ግጭት በቀላሉ ወደ ክልላዊ ኃይሎች ፉክክር ሊቀየር መቻሉም ለዚህ ነው። ከዚያም ባለፈ ሁቲዎች በቀይ ባህር መርከቦችን ማጥቃታቸው የየመንን ጦርነት ወደ ዓለም አቀፍ የንግድና የደህንነት ጉዳይ ቀይሮታል። ባብ ኤል መንደብ ከቀይ ባህር ወደ ኤደን ባህረ ሰላጤ የሚያስገባ ወሳኝ የባህር መተላለፊያ ከመሆኑ አንጻር ውጊያው በዚህ መስመር ቢስፋፋ የዓለም ንግድና የነዳጅ ማጓጓዣ ላይ ተጽዕኖ ሊኖረው ይችላል። ሁቲ፣ የየመን መንግስት፣ ሳውዲ አረቢያ፣ ኢራን፣ ቀይ ባህር፣ አሜሪካ፣ እስራኤል የሚል የተያያዘ ክልላዊ ግጭት በቀጣይ መፈጠሩ አይቀርም ይላሉ ተንታኞች። የየመን ጦርነት እንደገና ከተቀጣጠለ ኢትዮጵያን ሳይቀር በቀይ ባህር በባብ ኤል መንደብ በንግድ መስመሮችና በክልላዊ ደህንነት ሊነካት እንደሚችል ይነገራል። በሩሲያና ዩክሬን በተፈጸሙ የድንበር ተሻጋሪ ጥቃቶች በጥቂቱ 9 ሰዎች ሲገደሉ አንድ ሕፃንን ጨምሮ 23 ሰዎች መቁሰላቸውን የሩሲያ ባለሥልጣናት አስታወቁ። በሩሲያ በኩል ባለፉት 24 ሰዓታት ከዩክሬን ጋር በሚያዋስናት ቤልጎሮድ ግዛት 8 ሰዎች የተገደሉ ሲሆን በደቡባዊ አስትራካን ክልል ደግሞ ሌሊቱን በተፈጸመ ጥቃት አንዲት ሴት ሕይወቷ አልፏል። ዩክሬን በበኩላም በሰሜን ምስራቅ ሱሚ ክልል በተፈጸመ የሩሲያ የድሮን ጥቃት 2 ሰዎች እንዲሁም በምስራቃዊ ዶኔስክ ክልል በተመሳሳይ 2 ሰዎች መገደላቸውን አስታውቃለች። በዶኔስክ በተፈጸመ ጥቃት 54 የንግድ ሱቆች በእሳት መጋየታቸውን ባለሥልጣናት ገልጸዋል። በተጨማሪም በጥቁር ባህር ወደብ ከተማ ኦዴሳ ላይ ሌሊቱን በተፈጸመ ጥቃት አንድ የሲቪል መርከብ ጉዳት የደረሰበት ሲሆን 4 ሰዎች መቁሰላቸው ተነግሯል። ይህ በሁለቱም ወገን የተፈጸመው ጥቃት ሩሲያም ከቅርብ ጊዜ ወዲህ ትልቁ ስትል የጠራቸውን የዩክሬን ድሮን ጥቃት ካስተናገደች ከጥቂት ቀናት በኋላም የታየ ነው። በቅዳሜው ጥቃት ዩክሬን ከ800 በላይ ድሮኖች ወደ ሩሲያ የተኮሰች ሲሆን ከእነርሱ መካከል 600 የሚሆኑት ሞስኮ ላይ ያነጣጠሩ ናቸው ተብሏል። ሩሲያም በአሁኑ ወቅት 1/5 ወይም 20 በመቶ የዩክሬንን ግዛት ተቆጣጥራ ትገኛለች። ይህ አዋዜ ነው። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል
ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ